ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የብልጽግናው አገዛዝ አድማ ብተና አባላት ወታደራዊ አዛዡ ላይ እርምጃ በመውሰድ የጎንደር የበጋሻው ክፍለ ጦርን መቀላቀላቸው ተገለጸ። ባለፉት 6 ወራት ብቻ በርካታ የአገዛዙ አዛዦች ላይ እርምጃ የወሰዱ የሰራዊት አባላት ፋኖን መቀላቀላቸው ተሰምቷል። ይህ እርምጃም በአገዛዙ መኮንኖችና በተራው ወታደር መካከል መተማመን እንዲጠፋ ማድረጉ ታውቋል። ዝርዝሩ እንደሚከተለው ይቀርባል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ መዋቅሩን ይበልጥ እያዘመነና የሰው ኃይል አቅሙን እያጎለበተ መሆኑ ተገለጸ። የምኒልክ እዝ ስር የሚገኘው አትሮንስ ሻለቃ ላለፉት 5 ወራት በከፍተኛ ወታደራዊ ስልጠና ያሰለጠናቸውን ብቁ ምልምል ፋኖችን በደማቅ ሁኔታ አስመርቋል። ይህ ምርቃት የፋኖን የውጊያ ዝግጁነትና ስልታዊ አደረጃጀት ወደ አዲስ ምዕራፍ የሚያሸጋግር መሆኑ ተገልጿል። ዝርዝሩ ተሰናድተዋል። በሸዋ ጠቅላይ ግዛት የሚገኙ ከተሞችና የገጠር ቀበሌዎች ልዩ የፖለቲካ ንቅናቄ መድረክ እያስተናገዱ ይገኛሉ። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ባስተባበረውና ከተለያዩ የማህበረሰብ ክፍሎች ጋር በተደረገው ሰፊ ውይይት የአማራ ሕዝብ ብሔራዊ ንቃትን በማሳደግ ረገድ አዲስ ምዕራፍ መከፈቱን አብስሯል። በጣርማ በር በቆትና በመራቢት የተጀመረው ይኸው ህዝባዊ መድረክ ለወደፊቱ የትግል አቅጣጫና ስትራቴጂካዊ መሰረት የጣለ እንደሆነም ተገልጿል። ተጨማሪው ተሰናድቷል። በአማራ ክልል የነዳጅ እጥረት የነዋሪዎችን ህይወት ማመሰቃቀሉ ተነገረ። በክልሉ ለአንድ ወር ገደማ ያክል በነዳጅ ቀውስ ምክንያት ስራ በመቆሙ በህዝቡና በአሽከርካሪዎች ህይወት ላይ ከባድ ጫና መፍጠሩ ተሰምቷል። ዝርዝሩ ተሰናድቷል። በትግራይ ክልል በጊዜያዊ አስተዳደሩና በህወሓት መካከል የነበረው የውስጥ ልዩነት አሁን ላይ የአስተዳደር መዋቅሩን እስከ ማፍረስና ወደ ለየለት ወታደራዊ ፍጥጫ እስከ መሸጋገር ደርሷል። የህወሓት በአንድ ሳምንት ውስጥ ወደ ቀደመው መንግስት እመለሳለሁ የሚለው ዛቻና ፕሬዝዳንት ታደሰ ወረደ የስልጣን ርክክብ አይኖርም የሚለው ጠንካራ አቋም የክልሉን ሁኔታ አደጋ ላይ ጥሎታል። ከባንክ አገልግሎት መስተጓጎል እስከ ወታደራዊ ዝግጁነት እየታዩ ያሉ ክስተቶችን የተመለከተውን ዘገባ ታደምጡታላችሁ። በዋሽንግተንና በቴሄራን መካከል ያለው ዲፕሎማሲያዊ ፍጥጫ ከአንደበት ጦርነት አልፎ ወደ ተግባራዊ የባህር ላይ እገዳና የኃይል እርምጃ ማስጠንቀቂያ ተሸጋግሯል። ፕሬዝዳንት ዶናልድ ጄ ትራምፕ የኢኮኖሚ ማነቆውን ከቦምብ ጥቃት በላይ ውጤታማ መሳሪያ አድርገው ሲወስዱት፣ ኢራን በበኩሏ የሉዓላዊነት ቀይ መስመሯ መታለፉን በመጥቀስ ዓለም የንግድ መስመር ላይ ከፍተኛ ስጋት የሚደቅን ተግባራዊ ምላሽ እንደምትሰጥ አስታውቃለች። ይህ በሆርሙዝ ሰርጥ ላይ ያጠላው የጦርነት ደመና የዓለምን የኢነርጂ ገበያና የቀጠናውን ሰላም በአዲስ ውጥረት ውስጥ ከቶታል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቀን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ አድማ ብተና አባላት ወታደራዊ አዛዡ ላይ እርምጃ በመውሰድ የጎንደር የበጋሻው ክፍለ ጦርን መቀላቀላቸው ተገለጸ። ባለፉት 6 ወራት ብቻ በርካታ የአገዛዙ አዛዦች ላይ እርምጃ የወሰዱ የሰራዊት አባላት ፋኖን መቀላቀላቸው ተሰምቷል። ይህ እርምጃም በአገዛዙ መኮንኖችና በተራው ወታደር መካከል መተማመን እንዲጠፋ ማድረጉ ታውቋል። ዝርዝሩ እንደሚከተለው ይቀርባል። በአገዛዙ አዛዦችና ባለሌላ ማዕረግተኞች መካከል ያለው መተማመን ከጊዜ ወደ ጊዜ እየሳሳ መሄዱ ይነገራል። በዚህ ምክንያት ባልታሰበ ሰዓት የአገዛዙ አዛዦች በገዛ ወታደሮቻቸው እርምጃ ተወስዶባቸዋል። ወታደሮቹም ፋኖን ሲቀላቀሉ መስማት የተለመደ ሆኗል። 5 የአድማ ብተና አባላትም የአገዛዙን 100 አለቃ በመሸኘት ግዙፉን ጎንደር የበጋሻው ክፍለ ጦርን መቀላቀላቸው ተሰምቷል። አምባ ጊዮርጊስ ከተማ መቀመጫውን አድርጎ ለአገዛዙ ወንበር ጥበቃ ሲያገለግል ከነበረው ኃይል ውስጥ 5 የአድማ ብተና አባላት ሰዓቱ አሁን ነው በማለት 100 አለቃ ምስጊያ አስናቀውንና 3 አባላቱ ላይ እርምጃ በመውሰድ የህዝብ ልጅ የሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። እነዚሁ የህዝብ ልጆች ከወሰዱት እርምጃ በተጨማሪ 5 ክላሽ በመያዝ ፋኖን ተቀላቅለዋል። የጎንደር የበጋሻው ክፍለ ጦር ራስ አሞራ ውብነህ ቁጥር 1 ሻለቃን የተቀላቀሉ የአድማ ብተና አባላት ስም ዝርዝርም 1ኛ ኮንስታብል ሙሉቀን ተፈራ፣ 2ኛ ኮንስታብል ተመስገን ውበቱ፣ 3ኛ ኮንስታብል ሀብታሙ ጌጡ፣ 4ኛ ኮንስታብል የኔነ ዋጋው፣ 5ኛ ኮንስታብል ፍቅሩ በላይነህ ሲሆን በዚህ ሳምንት ውስጥ 22 ያገዛዙ የጸጥታ አካላት ወደ ተለያዩ የጎንደሬ በጋሻው ክፍለ ጦር ብርጌዶች መቀላቀላቸው
መያዛቸው ታውቋል። ጎንደሬ በጋሻው ክፍለ ጦር በሚንቀሳቀስበት ቀጠና አንዱ በሆነው ወገራ ወረዳ ብቻ ባለፉት 3 ወራት 6 ወይም ግማሽ ደርዘን ወታደራዊ መሪዎች እርምጃ ተወስዶባቸዋል ተብሏል። ያገዛዙ ወንበር አስጠባቂዎች አሁን ላይ መሰልጠን፣ መታጠቅ፣ ከመሞት ቀድሞ ፋኖን መቀላቀል በሚል ከብልጽግና ስርዓት እየወጡ ወደ አፋብን ኃይሎች በከፍተኛ ሁኔታ እየመጡ ነው የተባለ ሲሆን ፋኖም በምላሹ ከፍተኛ አቀባበል እያደረገላቸው ይገኛል። ያገዛዙ ወታደራዊ መሪዎች ሰራዊታቸው በከፍተኛ ሁኔታ እየከዳ በመቸገራቸው የተነሳ መሳሪያና ስልክ ቢጠረንፉም ጀግኖች ግን እነሱንና ባንዳዎችን እየገደሉ ፋኖን ከመቀላቀል ሊያስቆማቸው አልቻሉም። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አዳዲስ ምልምሎችን አስመረቀ። የፋኖ ወታደራዊ አቅምም በከፍተኛ ሁኔታ እየተጠናከረ መሆኑ ተገልጿል። የምኒልክ ዕዝ ስር የሚገኘው አትሮንስ ሻለቃ ላለፉት 5 ወራት በከፍተኛ ወታደራዊ ስልጠና ያሰለጠናቸውን ብቁ ምልምል ፋኖዎችን በደማቅ ሁኔታ አስመርቋል። ምርቃቱ የፋኖን የውጊያ ዝግጁነትና ስልታዊ አደረጃጀት ወደ አዲስ ምዕራፍ የሚያሸጋግር መሆኑም ተገልጿል። በአማራ ሕዝብ የህልውና ተጋድሎ ውስጥ ግንባር ቀደም ተሳታፊ ሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚገኘው የምኒልክ ዕዝ ወታደራዊ መዋቅሩን ይበልጥ እያዘመነና እያጠናከረ መሆኑን የሚያሳይ የምርቃት ስነ ስርዓት አካሂዷል። በዕዙ ስር የሚገኘው 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ላለፉት 5 ወራት በከፍተኛ ዲሲፕሊንና ብቃት ሲያሰለጥናቸው የቆዩትን አዳዲስ የፋኖ አባላት በደማቅ ሁኔታ አስመርቋል። የአትሮንስ ሻለቃ ያስመረቃቸው ከ150 በላይ ሰልጣኞች ለግማሽ ዓመት ያክል በቆየው ስልጠናቸው ዘመናዊ የውጊያ ስልቶችን፣ የታክቲክና የደፈጣ ውጊያ ጥበባትን፣ የተኩሱ ክህሎትና የዲሲፕሊን ግንባታን ጨምሮ በንድፈ ሐሳብና በተግባር የታገዘ ስልጠና ወስደዋል ተብሏል። ስልጠናውም በቁጥር ላይ ብቻ ሳይሆን በብቃትና በጥራት ላይ ያተኮረ መሆኑም የፋኖን ወታደራዊ ተቋምነት ወደ ላቀ ደረጃ የሚያሸጋግር እንደሆነ በምርቃቱ ላይ ተገልጿል። የምኒልክ ዕዝ በስሩ ያሉ ኮሮች፣ ክፍለ ጦሮችና ሻለቃዎች ራሳቸውን በሰው ኃይልና በትጥቅ እንዲያጠናክሩ ባወረደው ስልታዊ አቅጣጫ መሰረት የ105ኛው ኮር ይህንን የሰው ኃይል ግንባታ በተሳካ ሁኔታ አጠናቋል ብሏል። ይህም የፋኖን የመከላከልና የማጥቃት አቅም በማሳደግ በአካባቢው ለሚሰነዘሩ ጥቃቶች ፈጣንና ውጤታማ ምላሽ ለመስጠት እንደሚያስችል ታምኖበታል። ምርቃቱ የፋኖን ወታደራዊ በላይነት ከማሳየቱም በላይ የአማራ ሕዝብ ለህልውና የሚያደርገው ተጋድሎ ይበልጥ እየተደራጀና እየሰፋ መሄዱን ያመላከተ ሆኗል። በተለይ አዳዲስ ምልምሎች ወደ ስምሪት መቀላቀላቸው በግንባር ላይ ላለው ኃይል ተጨማሪ ጉልበትና ወኔ እንደሚሰጥ ተገልጿል። ተመራቂዎቹም የተጣለባቸውን ታሪካዊ ኃላፊነት ለመወጣትም ቃለ መሐላ በመፈጸም ወደ ተሰማሩበት ግዳጅ መሰማራታቸው ታውቋል። በሸዋ ጠቅላይ ግዛት የሚገኙ ከተሞችና የገጠር ቀበሌዎች ልዩ የፖለቲካ ንቅናቄ መድረክ እያስተናገዱ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ባስተባበረውና ከተለያዩ የማህበረሰብ ክፍሎች ጋር በተደረገው ሰፊ ውይይት የአማራ ሕዝብ ብሔራዊ ንቃትን በማሳደግ ረገድ አዲስ ምዕራፍ መከፈቱን አብስሯል። በጣርማ በር፣ በቀወትና በመራቢት አውራጃ የተጀመረው ይኸው ህዝባዊ መድረክ የወደፊቱን የህልውና ትግል ስትራቴጂካዊ መሰረት የጣለ እንደሆነም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በሸዋ ጠቅላይ ግዛት አሳምነው ዕዝ በሚቆጣጠራቸው የተለያዩ ወረዳዎችና የገጠር ቀበሌዎች ደማቅና ሰፊ ተሳትፎ የታየበት ህዝባዊ የውይይት መድረክ ማካሄዱን አስታውቋል። እዙ ባወጣው መግለጫ መድረኩ የተካሄደው በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል ሲሆን ዓላማውም በወቅታዊ ጉዳዮች ላይ የጋራ ግንዛቤ መፍጠርና ቀጣይ የትግል አቅጣጫዎችን ማስቀመጥ እንደሆነ ገልጸዋል። ውይይቱም ከሚያዝያ 21 ቀን 2018 ዓ.ም ጀምሮ በተለያዩ ግንባሮችና ክላስተሮች በስፋት የተካሄደ ሲሆን በዋናነት የሚከተሉትን አካባቢዎች አካቷል። በጣርማ በር ወረዳ በመዘዞ ክላስተር፣ በመዘዞ ከተማና በቆባስጥል፣ በቀወት ወረዳ በራሳ ክላስተር፣ በመንዝማማ ምድር ወረዳ በሸሾ ክላስተር፣ በመራቢቴ ወረዳ በታች ቤት ኩሳይ ጮሪና ማርያም ሰርቃ ቀበሌዎች እንዲሁም በግሸራቤል ወረዳ ባንኮበር ሀራምባ ክላስተር፣ በሞረትና ጅሩ ዜና ማርቆስ ክላስተርና በኤፍራታና ግድም አርሷምባና ዘንቦ ክላስተር በሰፊ ህዝባዊ ንቅናቄ መካሄዱ ታውቋል። በእነዚህ የህዝብ መድረኮች ላይ የተለያዩ የማህበረሰብ ክፍሎች የተሳተፉ ሲሆን በወቅታዊው የትግልና የፖለቲካ ሁኔታ ላይ ጥልቅ ውይይት ተደርጓል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አመራሮችም በሰጡት መመሪያ መሰረት የአማራ ህዝብ በፖለቲካዊ ንቃት ራሱን በማደራጀት ህልውናውን ማስጠበቅ እንዳለበት ስምምነት ላይ መደረሱ ታውቋል።
ተሳታፊዎቹ በወቅታዊ ጉዳዮች ላይ ያላቸውን አቋም የገለጹ ሲሆን ከድርጅቱ ጎን ቆመው አስፈላጊውን ድጋፍ ለማድረግ ቃል መግባታቸውም ተነግሯል። የህዝቡን ደህንነት ለማረጋገጥና የአካባቢውን ዘላቂ ሰላም ለማረጋገጥም የሚያስችሉ ቀጣይ የትግል ስልቶች በውይይቱ መነሳታቸው ታውቋል። ህዝባዊ ንቅናቄውም በአሁኑ ወቅት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር ባሉ ሁሉም አካባቢዎችና በሁሉም እዞች ተጠናክሮ እንደሚቀጥልም የህዝብ ግንኙነት ክፍሉ ለአስራት ባደረሰው መረጃ ጨምሮ ገልጿል። በአማራ ክልል የነዳጅ እጥረት የነዋሪዎችን ህይወት ማመሰቃቀሉ ተነገረ። በክልሉ ለአንድ ወር ገደማ ያክል በነዳጅ ቀውስ ምክንያት ስራ በመቆሙ በህዝቡና በአሽከርካሪዎች ህይወት ላይ ከባድ ጫና መፍጠሩ ተሰምቷል። ዝርዝሩ ተሰናድቷል። ዝርዝሩ እንደሚከተለው ይቀርባል። የሰሞኑ የአብይ አህመድ በተደጋጋሚ ወደ ሚዲያ መውጣት ሰውየው ምን ነክቶት ነው የሚል ጥያቄን አስነስተዋል። በተከታታይ ለአንድ ሳምንት በየቀኑ ሚዲያ ላይ የወጣው አብይ አህመድ መደጋገሙ ብቻ ሳይሆን ይዞት የሚመጣውም ውሸት ብዙዎችን አሰልችቷል። በአገሪቱ ያለው ቀውስ መረጃ እንደሌለው የሚመስለው የብልጽግናው ቁንጮ ያልሰራውን ሰራሁኝ፣ ያልተደረገውን ተደረገ፣ ከዛም ማለፍ ሲል አታደንቁኝም የሚለውን አሰልቺውን ንግግሩን ቀጥሏል። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ ተስፈኞች ስንሆን መልካም ነገር ማየት ስንጀምር የተነሱ ጥያቄዎች እዛ ውስጥ ምላሽ ያገኙ። ለምሳሌ ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄን ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? አብይ አህመድ የነዳጅ ቀውሱ እንቅልፍ እንደነሳው ለመፍትሄም ሲሯሯጥ እንደነበር ለመዋሸት ቢሞክርም ቀውሱና የሰውየው መልእክት ግን አራምባና ቆቦ መሆናቸውን የሚያረጋግጥ መረጃ በመውጣት ላይ ነው። ለዚህ ደግሞ ዋናው ማሳያ በአማራ ክልል ከቁጥጥር ውጭ የሆነው የነዳጅ ቀውስ ነው ተብሏል። አብይ አህመድ የውሸት ንግግሩን እያደረገ ባለበት ተመሳሳይ ሰዓት ዲደብሊው የአማራ ክልል የነዳጅ ቀውስ የዜጎችን ሕይወት ክፉኛ እንደጎዳው ጽፏል። በክልሉ የሚገኙ አሽከርካሪዎችን እማኝ ያደረገው ጣቢያው በዚህ ቀውስ ምክንያት ከአንድ ወር በላይ የቆሙ ተሽከርካሪዎች አሉ። በዚህ ምክንያት ገቢ በማጣታቸው ለስቃይ መዳረጋቸውን በምሬትም እነዚሁ አሽከርካሪዎች ገልጸዋል። አገዛዙ ለጦርነት በሚል ተሽከርካሪዎች እየተመላለሱ ነዳጅ እንደሚቀዱ የገለጹት እነዚሁ ነዋሪዎች የመንግስት ተሽከርካሪዎችም የፈለጉትን ያህል እየቀዱ እንደሚሄዱ አጋልጠዋል። በቀውሱ ምክንያት ከነ ቤተሰቦቻቸው ችግር ላይ መውደቃቸውን የሚናገሩት እነዚሁ የዓይን እማኞች የሚደርስላቸው አካል እንደሌለ በምሬት ገልጸዋል። የባዴን ከፍተኛ አመራሮች ስለ ጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ ሳይሆኑ የቀሩ ሲሆን አንዳንዶቹ ግን የተለመደውን እጥረት የለም የሚል ምላሽ በመስጠት ክደዋል። ቀውሱ በዚህ የሚቀጥል ከሆነ ወደ ሁሉም የህብረተሰብ ክፍል ሊዛመት ይችላል የሚሉት አስተያየት ሰጪዎች የአብይ አህመድ አገዛዝ ከሐሰትና ከተራ ፕሮፓጋንዳ በመውጣት ትክክለኛ መፍትሄን እንዲከተል በመጠየቅ ላይ ይገኛሉ። በትግራይ ክልል በጊዜያዊ አስተዳደሩና በህወሓት መካከል የነበረው የውስጥ ልዩነት አሁን የአስተዳደር መዋቅሩን እስከ ማፍረስና ወደ ለየለት ወታደራዊ ፍጥጫ እስከ መሸጋገር ደርሷል። የክልሉን ጊዜያዊ አስተዳደር በአንድ ሳምንት ጊዜ ውስጥ አፍርሰን ወደ ቀደመ መዋቅር እንመለሳለን የሚለው የህወሓት ዛቻና የፕሬዝዳንት ታደሰ ወረደ የስልጣን ርክክብ አይኖርም የሚለው ጠንካራ አቋም የክልሉን ሁኔታ አደጋ ላይ ጥሎታል። ከባንክ አገልግሎት መስተጓጎል እስከ ወታደራዊ ዝግጁነት እየታዩ ያሉ ክስተቶችም ትግራይን ዳግም ወደማይታወቅ የጨለማ ምዕራፍ እንዳይመልሳት ተሰግቷል። ለህወሓት እንቅስቃሴ በትናንትናው ዕለት ምላሽ የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የህወሓት የድሮውን ምክር ቤት እንመልሳለን የሚለው እንቅስቃሴ በትግራይ ህዝብ ላይ ሌላ ጥፋት የሚጋብዝ የእብደት አካሄድ ነው ሲሉ ኮንነውታል። ፕሬዝዳንቱ የስልጣን ርክክብ የሚባል ነገር አይኖርም ያሉ ሲሆን የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ፣ እኔ ግን የማስረክበው ነገር የለም በማለት አርቲፊሻል የስልጣን ርክክብ እንደማያደርጉ በግልጽ ተናግረዋል። ፕሬዝዳንቱ የፌዴራል መንግስት ጣልቃ እንዲገባ ጥሪ የማቅረብ መብት ቢኖራቸውም እስካሁን ያ ፍላጎት እንደሌላቸውም ገልጸዋል። በክልሉም ሁኔታው ከቁጥጥር ውጭ እየወጣ መሆኑን
አልሸሸጉም። በሌላ በኩል በአብይ አህመድ አገዛዝ በጀት መከልከላቸውን ተከትሎ ሰራተኛው ደሞዝ እንዳልተከፈለውና ይህም የእርሳቸው ችግር እንዳልሆነ ጠቁመዋል። በተለይ በፌዴራል መንግስቱ ስልጣናቸው እንደተራዘመላቸው ሲገለጽ የነበረው ጀኔራሉ የስልጣን ዘመን የመራዘሙን የሚገልጽ ደብዳቤ አልደረሰኝም በማለትም በአስተዳደራዊ መዋቅሩ ውስጥ ያለውን ክፍተት አመልክተዋል። ከውስጥ ምንጮች በተገኘ መረጃ ደግሞ በክልሉ እየተካረረ የመጣውን የስልጣን ሽኩቻ ተከትሎ የብልጽግና ቡድን ጦርነት ለመክፈት ወታደራዊ ዝግጁነቱን እያጠናከረ ይገኛል ተብሏል። የሰራዊት እንቅስቃሴ መታየቱና ዝግጁ ነን የሚል የጦርነት መልእክት ከከፍተኛ የጦር መኮንኖች መሰማቱ ጉዳዩን አሳሳቢ አድርጎታል። በተለይ የብልጽግናው አገዛዝ የህወሓትን የቀድሞ የምክር ቤት መልሰናል የሚል ውሳኔ ህገወጥ እንደሆነና የፕሪቶሪያውን ስምምነት የሚጥስ መሆኑን እየገለጸ ቢገኝም ህወሓት በበኩሉ የፕሪቶሪያው ስምምነት እንዳበቃለት እየገለጸ ይገኛል። የፖለቲካ ውጥረቱም ወደ ማህበረ ኢኮኖሚያዊ ቀውስ መሸጋገሩን የሚያሳይ ሌላው ምልክት ደግሞ የኢትዮጵያ ንግድ ባንክ እየወሰደ ያለው እርምጃ ሲሆን በትግራይ የተለያዩ ከተሞች የሚገኙ የኤቲኤም ማሽኖች ተነቅለው ወደ መቀሌ እየተሰበሰቡ መሆኑ ተሰምቷል። ይህ እርምጃ ባንኩ በክልሉ ከተሞች ግጭት ሊፈነዳ ይችላል የሚል ከፍተኛ ስጋት እንዳለው ያመላከተ ሲሆን ማሽኖቹ መሰብሰባቸው በክልሉ ያለውን የገንዘብ እንቅስቃሴ ወይም ካሽ ፍሎ እጅግ አስቸጋሪ ያደርገዋል ተብሏል። ይህም በህዝቡ ላይ ተጨማሪ የኑሮ ጫና እንደሚፈጥር ከወዲሁ ተገምቷል። ይህ እርምጃም የብልጽግናው አገዛዝ በክልሉ ላይ የጣለው ተዘዋዋሪ የኢኮኖሚ ጫና አካል እንደሆነም ተገምቷል። በአጠቃላይ በትግራይ ያለው ሁኔታ ውስብስብ አደጋ የተጋረጠበት ሲሆን ይህ ሂደትም በጊዜያዊ አስተዳደሩ ደጋፊዎችና በህወሓት ኃይሎች መካከል የትጥቅ ግጭት የመፍጠር ዕድሉ ከፍተኛ ነው ተብሏል። በዋሽንግተንና በቴህራን መካከል ያለው ዲፕሎማሲያዊ ፍጥጫ ከአንደበት ጦርነት አልፎ ወደ ተግባራዊ የባህር ላይ እገዳና የኃይል እርምጃ ማስጠንቀቂያ ተሸጋግሯል። ፕሬዚዳንት ዶናልድ ጄ ትራምፕ የኢኮኖሚ ማነቆውን ከቦምብ ጥቃት በላይ ውጤታማ መሳሪያ አድርገው ሲያወድሱት፣ ኢራን በበኩሏ የሉዓላዊነት ቀይ መስመሯ መታለፉን በመጥቀስ በዓለም የንግድ መስመር ላይ ከፍተኛ ስጋት የሚደቅን ተግባራዊ ምላሽ እንደምትሰጥ አስታውቃለች። ይህ በሆርሙዝ ሰርጥ ላይ ያጠላው የጦርነት ደመናም የዓለምን የኢነርጂ ገበያና የቀጠናውን ሰላም በአዲስ ውጥረት ውስጥ ከቶታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዋሽንግተን በኢራን ላይ የጣለችው የባህር ላይ እገዳን እንደምታስቀጥል ባስታወቁ ማግስት የኢራን ብሔራዊ መገበያያ ሪያል በታሪክ ታይቶ የማይታወቅ ከፍተኛ ውድቀት ማሳየቱ ተሰምቷል። ኤቢሲ ኒውስ እንደዘገበው የኢራን ሪያል ባለፉት 2 ቀናት ውስጥ ብቻ የ15 በመቶ ቅናሽ አሳይቷል ብሏል። በአሁኑ ሰዓትም በሀገሪቱ ይፋዊ የምንዛሬ ተመን አንድ የአሜሪካ ዶላር 1.3 ሚሊዮን ሪያል ቢሆንም በጥቁር ገበያ ግን ሪከርድ በመስበር 1.8 ሚሊዮን ሪያል መድረሱ ተነግሯል። ምንም እንኳን የካቲት 28 የተጀመረውን ቀጠናዊ ጦርነት ተከትሎ ሪያል ረጋ ያለ እንቅስቃሴ ቢያሳይም አሁን ላይ ግን የአሜሪካ እገዳ መቀጠልና የውጭ ምንዛሬ እጥረት የኢራንን ገበያ ክፉኛ መትቶታል። ኢራን ከምግብና ከመድኃኒት እስከ ኤሌክትሮኒክስና ጥሬ ዕቃ ድረስ ያሏትን ፍላጎቶች ከውጭ የምታስገባ ሀገር በመሆኗ ይህ ምንዛሬ መውደቅ በሀገሪቱ ገበያ ላይ ከፍተኛ የዋጋ ንረት ያስከትላል ተብሎ ተሰግቷል። ፕሬዚዳንት ትራምፕም ከቦምብ የበለጠ ውጤታማ እገዳ ሲሉ የገለጹት በኢራን ወደቦች ላይ የተጣለው እገዳ ስትራቴጂካዊ ውጤት እያመጣ መሆኑን ገልጸዋል። ፕሬዚዳንቱ አዲስ ድርድር ለመጀመር ሲባል እገዳው እንዲላላ የቀረቡ አማራጮችን ውድቅ ያደረጉ ሲሆን ዋሽንግተን ያቀረበቻቸው ጥያቄዎች እስካልተሟሉ ድረስ ጫናው እንደሚቀጥልም አረጋግጠዋል። ይህም አስተዳደራቸው ቴህራንን በኢኮኖሚ ለማንበርከክ የያዘው አቋም እንደሆነ ያንጸባረቀ ሆኗል። ኢራን በበኩሏ የአሜሪካን ግትርነትን፣ ሉዓላዊነትን መጣስ ስትል የገለጸችው ሲሆን የኢኮኖሚ ጫናው የሚቀጥል ከሆነ ያልተገለጹ ተግባራዊ እርምጃዎችን ለመውሰድ መገደዷን አስታውቃለች። ወታደራዊ ተንታኞች እንደሚሉት ይህ ተግባራዊ ምላሽ የዓለም የነዳጅ አቅርቦት የደም ስር የሆነውን የሆርሙዝ ሰርጥን እስከ መዝጋት ወይም በባህር ላይ ወታደራዊ እንቅስቃሴዎችን እስከ ማድረግ ሊደርስ እንደሚችል ስጋታቸውን ገልጸዋል። ወቅታዊ ሁኔታው እንደሚያሳየውም ዋሽንግተን የኢኮኖሚ ማነቆውን እንደ ዋነኛ የድል መሳሪያ እየተጠቀመችበት ሲሆን የኢራን ሪያል መሽመድመድም የዚህ ስትራቴጂ ቀጥተኛ ውጤት ተደርጎ ሊወሰድ እንደሚችል ተጠቁሟል። ሆኖም ግን ይህ የኢኮኖሚ ውድቀት ቴህራንን ወደ ድርድር ጠረጴዛ ከማምጣት ይልቅ ተስፋ ወደ ቆረጠ ወታደራዊ አጸፋዊ እርምጃ ሊገፋት ይችላል የሚለው ስጋት በዓለም አቀፉ ማህበረሰብ ዘንድ እያየለ መጥቷል። የነዳጅ ዋጋ መናርና የአቅርቦት መስመሮች መታወክም ቀጣዩ የፍጥጫው ምዕራፍ ሊሆን እንደሚችል ተገምተዋል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሚያዝያ 22 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን።
አስራት ብሮድካስት ሰርቪስ